አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በድንገት ራስ ሆቴል ተገኝቶ የሙዚቃ ስሜቱን ያገኘው ባህታ ገብረ ሕይወት በጊዮን ሆቴል ተወዳጅ የሆኑ ሙዚቃዎችን መጫወቱን ቀጠለ። ተወዳጅነቱ ጨመረ። ባህታ ተወዳጅነቱ ባለበት ወቅት ሥራው የተደላደለ ቤተሰብ ለመስረት አይረዳኝም ያለውን ሙዚቃ ገሸሽ እያደረገው መጣ። ከ60 በላይ ሙዚቃዎችን የተጫወተው ባህታ በንግድ ሥራ ኮሌጅ በማታ መርሃ ግብር ትምህርቱን መከታተል ጀመረ። አንዳንዶች በሙዚቃው ተወዳጅ ነህ፣ ምን ጎሎብህ ነው ትምህርት የጀመርከው ቢሉትም እርሱ ግን ግድ የለም በማለት ትምህርቱን ተያያዘው። በሂሳብ አያያዝ ተመረቀ። ለሥራ ሲበቃም አንድ እግሩን ከሙዚቃ አወጣ። ቀስ በቀስም በሂሳብ ሙያተኝነቱ ተፈላጊ ለመሆን በቃ። ባህታ ጊዮን ባንድን ተሰናብቶ በተማረው በሂሳብ አያያዝ ሙያተኝነቱ ለማገልገል ደፋ ቀና ማለት ቢጀምርም የሙዚቃ ስሜቱ ግን ጨርሶ የሚጠፋ አልሆነም። በዚህም ተሳሳተኝ እኮና ጊዜ የተባሉት ሙዚቃዎቹን አጥንቶ ለማስቀረጽ በቃ። ተሳሳተኝ እኮ የተባለውን ሙዚቃውን ራሱ ዜማና ግጥም የደረሰለት ሲሆን በቅንብሩ በኩል ደግሞ የቀድሞው የራስ ባንድ አጋሩ ግርማ በየነ ተሳትፎበታል። ጊዜ በተሰኘው ዜማ በአንጻሩ በገብረአብ ተፈሪ ግጥሙ የተዘጋጀ ሲሆን ዜማው በራሱ በባህታ ተደርሶ በግርማ በየነ የተቀናበረ ነው። ባህታ የተጠቀሱትን ሙዚቃዎች ግርማ በየነ እንዳቀናበራቸው ይጠቀስ እንጂ የባንዱ አባላት ግን እነማን እንደሆኑ በውል አያስታውሳቸውም። በዚህ ሙዚቃ ላይ ከተሳተፉት አንዱ እንደሆነ የሚገልጸው ትራምፔት ተጫዋቹ ሽመልስ በየነም ግርማ ጋብዞኝ አብሬ ተጫወትኩ እንጂ የባንዱ መደበኛ አባል ስላልነበርኩ የተሳተፉትን አላስታውስም ይላል። ባህታን ብዙዎች በሙዚቃው ይወቁት እንጂ እርሱ ግን ለአርነቱም የተፋለመ ወታደር ነበር። በትግራይ በረሃዎች የወረዱትን እኩዮቹን ተቀላቅሎ ለዓመታት ተፋልሟል። ከድል መልስም በ984 ዓመተ ምህረት አዲስ አልበምን ለአድማጭ አድርሷል። የአዲግራቱ ባህታ በኢትዮጵያ ሙዚቃ ባንዶች እንቅስቃሴ ውስጥ ስማቸው ከሚጠቀሱት ተርታ ይሰለፋል። በሠራቸው ውብ ዜማዎችም አዕላፋትን አሸንፏል። ከነዚህም ሁሉ ግን ተሳሳተኝ እኮ የተባለች ዜማው ስሜትን ቆንጥጣ በመያዝ በኩል ወደር ያላት አይመስልም። ባህታ ገብረ ሕይወት በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ካላቸው ድምፃውያን ተርታ ይሰለፋል። የሠራቸው ድንቅ ሥራዎቹ ዛሬም ድረስ እንደ አዲስ ይደመጣሉ። ተወዳጅነታቸውም ለየት ያለ ነው። ባህታ ገብረ ሕይወት በኢትዮጵያ ሙዚቃ ውስጥ ላበረከተው አስተዋጽኦ በሙሉ ከልብ እናመሰግናለን። ድንቅ ሥራዎቹ አሁንም እንደ ጣፈጡ እየተደመጡ ይገኛሉ። ከባህታ ገብረ ሕይወት ሥራዎች እናንተ የምትወዱት የትኛውን ነው? እስቲ ጻፍ አድርጉልን። እናመሰግናለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879